ክፍሉን አነባለሁ። ማቴዎስ ወንጌል ምዕራፍ 11 ሙሉን አንዴ አነባዋለሁ፣ ግን ሙሉን አንካፈልም ይሆናል። ግን የምንካፈልበት ርዕስ ስለ ዘመን መለወጥ ነው። ዘመን ተለውጧል። የዘመን አሁን በ2025 ወደ 2026 የተቀየረውን እንደምናስብ ሁሉ በዚህ ክፍል ውስጥ ደግሞ ጌታ ኢየሱስ የሚነግረን የዘመን ለውጥ አለ እና እሱን ነው ለማየት የምንሞክረው። በጌታ በኢየሱስ ስም አነባለሁ። 12ቱን ኢየሱስም 12ቱን ደቀ መዛሙርቱን ማዘዝ በፈጸመ ጊዜ በከተሞቻቸው ሊያስተምርና ሊሰብክ ከዚያ አለፈ። ዮሐንስም በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ ሁለት ላከና የሚመጣው አንተ ነህን? ወይስ ሌላ እንጠብቅ አለው። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከለው ሁሉ ብፁዕ ነው። እነዚያም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ፣ እንዲህም አለ። ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ፣ ከነቢይም የሚበልጠውን። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና። እውነት እላችኋለሁ፣ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል። ከመጥምቁም ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ነገር ግን ይህን ትውልድ በምን እመስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈንም አልዘፈናችሁም፣ ሙሾ አወጣንላችሁ፣ ዋይ ዋይም አላላችሁም ይሏቸዋል። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብም በልጆቿ ጸደቀች። በዚያን ጊዜ የሚበዙ ተአምራት የተደረገባቸው ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ፣ እንዲህም አለ። ወዮልሽ ኮራዜ፣ ወዮልሽ ቤተሳይዳ! በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። በአንቺ የተደረገው ተአምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበርና። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም አገር ይቀልላታል። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ፣ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድን ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል እና ይህን ክፍል ስትመለከቱ ምን ይላል? ሲጀምር በምዕራፍ 10 ላይ 12ቱን ደቀ መዛሙርት ጠርቶ ስልጣን ሰጥቷቸው እንዲሄዱ ወንጌልን እንዲሰብኩ ካዘዛቸው በኋላ ምን ይላል? በከተሞቻቸው ሊያስተምርና ሊሰብክ ከዚያ አለፈ ይላል እና ይህን ክፍል ስመለከት ሰሞኑን በጣም ትኩረት እንዳደርግ እግዚአብሔር እየመራኝ የነበረው ይሄ ሊያስተምርና ሊሰብክ አለፈ ይላል። ስለዚህ ጌታ ኢየሱስን እንድናስበው ጋብዛችኋለሁ። እስቲ ጌታ ኢየሱስ አሁን በየከተሞቻቸው እየሄደ ይሰብክና ያስተምር የነበረው ምን ነበረ ብላችሁ እስቲ ገምቱ። ጌታ ኢየሱስ ምን ነበረ እያለ የሚነግራቸው እነኚህን ከተሞች የሚሰብከው?
ራሱ ይሄ መስበክ እና ማስተማር የሚለው ቃል ራሱ ለምን ገባ? ሊያስተምር ወይም ሊሰብክ ብቻ ለምን አይልም? ሊሰብክና ሊያስተምር ይላል። ስለዚህ ሁለቱንም በጥሞና ስመለከት ነበረ። ስለሱ ብዙ አላወራም። ግን ጌታ ኢየሱስ ምን ሰበከ? ምን አስተማረ? እዚሁ ማቴዎስ ወንጌል ምዕራፍ 4 ላይ ምን እንደሆነ እንደሰበከና እንዳስተማረ ምዕራፍ 4 ቁጥር 23 ላይ እንደዚህ ይላል። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል። ስለዚህ ኢየሱስ ክርስቶስ ያስተምር ነበር እና ደግሞ ይሰብክ ነበር። የሚሰብከው ደግሞ የመንግስትን ወንጌል ነበር ይላል እና ቀስ ብዬ በወንጌላት ውስጥ ስመለከት በየምኩራብ ውስጥ ያደርግ የነበረው ጌታ ኢየሱስ ትምህርት ነው። ከዛ መለስ ግን ደግሞ እየተዘዋወረ ደግሞ ይሰብክ ነበረ። ምናልባት ይሄ ነገር ለእኛም ምልክት ይሆን ወይ ብዬ አሰብኩ። ምክንያቱም ምኩራብ ውስጥ ያሉት እነማን ናቸው? አይሁዳውያን አማኞች ናቸው። ማለት አማኞች ስላችሁ የእግዚአብሔርን ሕግ የሚከተሉ አይሁዳውያን ናቸው። የእግዚአብሔርን ቃል በየጊዜው እየተሰበሰቡ የእግዚአብሔርን ቃል የሚያስተምር ሰው ወጥቶ ያስተምራቸዋል። ካህናቱ ያስተምሯቸዋል እና የሚያስተምሯቸው ትምህርት ላይ ግን ክፍተት እንደነበር እናስታውሳለን። ጌታ ኢየሱስም የሚያደርገው እዛ ውስጥ ገብቶ በምኩራብ ውስጥ ያስተምራቸው ነበር። ብዙ ክፍሎች እንደዛ ነው የሚሉት። በየምኩራቡ ያስተምር ነበር ይላል። በቅዱሳን በክርስቲያኖች መካከል በዋነኛነት የሚያስፈልገው ትምህርት ነው። ትምህርትን ከስብከት የሚለየው ምንድን ነው? ስብከት የሚለው ቃል አዋጅ ነው። አዋጅ መናገር ነው። አዋጅ በቃ የሆነ ነገር አለ። አዲሱ ዲቪ ወጥቷል፣ ስብከት ነው። ዲቪ ማለት የአሜሪካ መንግስት ያዘጋጀችው ፕሮግራም ነው። ከተለያየ ክፍለ ዓለም ሰዎች ወደ አሜሪካን ሀገር መጥተው ለዚህ ጉዳይ እንደዚህ ይሄ ምንድን ነው? ትምህርት ነው። አዲሱ ዲቪ ወጥቷል። ይሄ ምንድን ነው? ስብከት ነው። ጌታ ኢየሱስ ይሰብክና ያስተምር ነበር። አሁን እኛ ወጥተን ለምሳሌ ለሰዎች ስናውጅ የመንግስቱን ወንጌል እሱ ስብከት ነው። ከዛ እነኚህን ሰዎች ግን ልባቸው ከተከፈተ በኋላ ቁጭ አድርገን የመንግስቱ ወንጌል ምን እንደሆነ ስናበራራላቸው ደግሞ እሱ ምንድን ነው? ትምህርት። ጌታ ኢየሱስ ሁለቱንም ያደርግ ነበር እና እዚህ ክፍል ላይ ጌታ ኢየሱስ ያስተማረው እና የሰበከው ርዕሱ ምንድን ነው ብንል የእግዚአብሔር መንግስት፣ ስለ እግዚአብሔር መንግስት ነው። ምንድን ነው ብሎ የሚያስተምረው ስለ እግዚአብሔር መንግስት ጌታ ኢየሱስ ብላችሁ እስቲ አስቡ። እስቲ ምን ብሎ ይናገር? የእግዚአብሔር መንግስት እንደዚህ ናት እንደዚያ ናት ይላል። ግን ምንድን ነው? ስለ እግዚአብሔር መንግስት ሲያስብ እዛ ሰማይ ላይ ምናምን ስለሚኖር ኑሮ ይመስላል። አይደለም። እያለ ያለው ምን መሰላቸው? ንጉሱ መጥቷል እያለ ነው። ንጉሱ መጥቷል። ማን ነው ንጉሱ? እሱ ነው ንጉሱ። ግን ያንን እንዲያስተውሉ ነው የሚነግራቸው። ያምኑ ዘንድ በመካከላቸው ኃይሉን ክብሩን ይገልጥ የነበረው ማን እንደሆነ ያውቁት ዘንድ። መዝሙር 24 ላይ ቅድም የዘመርነው መዝሙር ይሄ ክብር ንጉስ ማን ነው? በሮችን ክፈቱ እናንተ መኳንንቶች፣ በሮችን ክፈቱ። መኳንንት ማለት ማን ናቸው? መኮንን ምንድን ነው? ባለስልጣን። በሮችን ክፈቱ። ሁላችንም እኮ በተወሰነ ደረጃ መኮንኖች ነን። ይሄንን መዝጋትና መክፈት ምን አለ? ስልጣን አለ። በሮችን ክፈቱ ንጉሱ መጥቷል ሲባል ደንግጥ ይላል። ንጉስ መጥቷል? አዎ መጥቷል። ፖሊስ መጥቷል ብላችሁ ራሱ ደንግጣላችሁ። ፖሊሶች መጡ ብላችሁ መጡ። ፖሊሶቹ ምን አለ? መጡ። ምንድን ነበር እነኛ የሚባሉት? አይስ መጣ ሲባል ሰው ይደነግጣል። ባለፈው ሰው ኮምፕሌን አደረገ እኮ ትዝ ይላችሁ እንደሆነ ኤርፖርት ውስጥ መጡብን ብሎ እነኚህን ልኮ መንግስት አይሶች መጡ ብለው ሰው ደስተኛ አልነበረም።
ምክንያቱም አይስ ማለት በቃ የሆነ የሚመጣብን ነገር አለ። ግን የጽድቅ ንጉሥ ነው ጌታችን ኢየሱስ ክርስቶስ፣ የክብር ንጉሥ ነው። እሱ መጥቷል ነው እያለ ያለው። እሱን ነበር የሚሰብክላቸው። ምን ማለት እንደሆነ ምን ማለት ነው? የመንግስቱ ቀርበዋል ማለት ጌታችን ኢየሱስ ክርስቶስ በሙሉ ጸጋና እውነትን ይዞ መጥቷል። አስቀድሞ ሕግ ተሰጥቶ ነበር። አሁን ግን በጌታችን በኢየሱስ ክርስቶስ ጸጋና እውነት ሆነ ይላል ዮሐንስ ወንጌል ምዕራፍ 1 ላይ። ለዓለም ምንድን ነው የሚያስተላልፈው ይሄ መልእክት? መንግስቱ መጥቷል። የመንግስቱ ወንጌል ለዓለም ምንድን ነው መልእክቱ? ምንድን ነው የሚያስተላልፈው ሜሴጅ? ብርሃን መጥቷል። ብርሃን መጥቷል። ዓለም የጨለማ ዓለም ነው አይደል የሚለው እግዚአብሔር ቃል። ዳርክነስ ነው ዓለም ውስጥ ያለው። ብርሃን መጥቷል። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር እያለ ዮሐንስ ይመሰክርለት ነበር። ብርሃን መጥቷል። ለጠላት ለሰይጣንና የሱ ለሆኑት ሁሉ ደግሞ ምንድነው ትርጉሙ? መንግስት ቀርባለች ማለት የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገልጧል ማለት ነው። ይሄንን ምንባቡን ሄዳችሁ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ነው ያለው። ምንባቡን ስትመለከቱት ለክርስቲያኖች ነው የተጻፈው። ክርስቲያኖች በኃጢአት እንዳይመላለሱ ነው የሚናገረው። ይሄን ንጉሱ ስለመጣ ክርስቲያኖች ኃጢአትን ፕራክቲስ እንደማያደርጉም ለማሳሰብ ነው። ዮሐንስ መልእክት ምዕራፍ 1 ቁጥር 3 ላይ ምዕራፍ 3 ላይ ይህንን የሚናገረው። ስለዚህ ጌታ ኢየሱስ ይሰብክና ያስተምር የነበረው ስለ መንግስቱ እንደሆነ እናያለን። ወደ ክፍሉ ስንመለስ ማቴዎስ ምዕራፍ 11 ላይ ምን ሆነ? ቁጥር 2 ላይ ዮሐንስ መጥምቁ ማለት ነው በወህኒ ሳለ ምንድነው የሰማው ይላል። ቁጥር 2 ላይ ተመልከቱ። ምን ሰማ? እዩት። ማቴዎስ ወንጌል ምዕራፍ 11 ቁጥር 2 ዮሐንስ በወህኒ ሳለ የሆነ ነገር ሰማ። የክርስቶስን ስራ ሲሰማ ዮሐንስ ምን ሊሰማው ይገባል? መጥምቁ ዮሐንስ የንጉሱ መንገድ ጠራጊ ምን ሊሰማው ይገባል? ታላቅ ደስታ ሊሰማው ይገባል አይደል? የክርስቶስን ስራ ነው እኮ የሰማው። ዮሐንስ ግን ምላሹ እንደዛ ነበረ። ተመልከቱ ምን እንደሆነ። ከደቀ መዛሙርቱ ሁለቱን ላከና ጌታ ኢየሱስን ጥያቄ ያቀረበለት፣ የሚመጣው አንተ ነህ ወይስ ሌላ እንጠብቅ? ይሄን ጥያቄ ያስነሳበት ነገር ምንድን ነው? ምን ሰምቶ ነው? የክርስቶስን ስራ። እንዴት ነው የክርስቶስን ስራ መስማት አንተ ነህ ወይስ አንተ አይደለህም ብሎ ጥያቄ እንዲጠይቅ ሊያደርገው የሚችለው? በጣም የሚገርም ነገር ነው ዛሬ የምናየው። ዘመን መለወጡን ነው የምነግራችሁ። ዮሐንስ የሌላ ዘመን ሰው ስለሆነ ነው። እና ከዛ በኋላ ኢየሱስ ምንድን ነው መልስ የሰጠው? ሂዱና ምን አድርጉ? ያያችሁትንና የሰማችሁትን አውሩለት። ያያችሁትንና የሰማችሁትን አውሩለት። ምንድን ነው ያዩትና የሰሙት? እውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። ይሄን አውሩለት። ይሄ ለዮሐንስ መልእክቱ ምን እንደሆነ ግልጽ ነው። ምክንያቱም አስቀድሞ በነቢያት ተነግሮ ነበር። ሲመጣ ክርስቶስ ሲመጣ ይሄ እንደሚሆን። ዮሐንስ ግን ይሄ ነገር ከመሆኑ በፊት ኢየሱስን እግዚአብሔር ገልጦለት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መስክሮለታል እኮ። እግዚአብሔርም ደግሞ ገልጦለታል። በላዩ ላይ እንደ እርግብ መንፈስ ቅዱስ ሲያርፍበት የምታየው እርሱ ነው ተብሏል። ግን ዮሐንስ የት ነበረ በዚህ ጊዜ? ወህኒ ቤት ነበር፣ እስር ቤት ውስጥ ነበረ። እና ተሰናከለ አልተሰናከለም?
ተሰናከለ። ምንም ቢሰማ የክርስቶስን ስራ ምንም የክርስቶስን ይሄ የተነገረውን ነገር ቢሰማም ልቡ ወድቆ ነበር። የሱ ኤክስፔክቴሽን አለ፣ ኤክስፔክቴሽኑ አልተሟላም። ዮሐንስ ቀላል ሰው አልነበረም። አሁን ጌታ ኢየሱስ የሚለውን እንመለከታለን ስለ ዮሐንስ። ቀላል ሰው እንዳይመስለን። እሱም አልቻለም። ጌታ ኢየሱስ ምን አለ? በእኔ የማይሰናከለው ሰው ብፁዕ ነው። እኔ የራሴን በዮሐንስ ጫማ ውስጥ ለመክተት ሞከርኩ። እንዴት ተሰናከለ ዮሐንስ ብዬ አሰብኩ። እንዴት ተሰናከለ? በእኔ የማይሰናከል ሰው የተባረከ ነው። የማይደናቀፍ ማለት ነው። በእኔ የማይደናቀፍ ወይም በእንግሊዘኛው ላይ በእኔ የማይከፋ ኦፌንድድ የማይሆን ሰው ይላል። ጌታ ኢየሱስ ሊያስከፋን ይችላል። እግዚአብሔር ሊያስከፋን ይችላል። ዮሐንስ የደረሰበት ነገር እኮ ነው። አንተ ነህ ወይስ ሌላ እንጠብቅ እንዲል ያደረገው ዮሐንስን ከፍቶት ነበረ፣ አዝኖ ነበረ። ይሄን ነው የምናየው። መቼም እንደዚህ የማይሰናከል ሰው በእርግጥ ምንድነው? እሱ ብፁዕ ነው፣ የተባረከ ነው ይላል። ከዛ ጌታ ኢየሱስ ክርስቶስ የሚናገረውን እናነባለን። ጌታ ኢየሱስ እያለው የነበረው ነገር ምንድን ነው በዚህ ክፍል ብለን ስንመለከት ሁሉ ነገር እንደ እግዚአብሔር ዕቅድ እየተፈጸመ ነው እያለው ነው። ባይመስልህም ባይሰማህም ብትከፋም ብታዝንም የእግዚአብሔር ፕሮግራም እየተከናወነ ነው። የኔና ያንተ ፕሮግራም ሳይሆን የኔ ፕሮግራም ነው የሚከናወነው እያለው። ዮሐንስ የእግዚአብሔርን ፕሮግራም አይደለም የሚፈልገው? አዎ ነው የሚፈልገው፣ ግን ተሰናከለ። ለምን? ከባድ የሆነ ነገር በውስጡ ያቃተው ነገር አለ። ወህኒ ቤት ውስጥ ሆነ ያንን መገለጥ እንዲረሳ ያደረገው እግዚአብሔር ራሱ የገለጠለትን መገለጥ እንዴት ሊረሳ ቻለ? እንደዛ የመሰከረውን ምስክርነት ሲያጠምቀው ታስታውሳላችኋል። ጌታ ኢየሱስን እንዴት ረሳው? እንዴት ዘነጋው? መቼም እኔ በዓይኔ በብረቱ ስላየሁ አልሰናከልም ብላችሁ አስባችሁ ከሆነ አይ እንደዛ አይደለም። እንደው ጌታ ለአንድ አፍታ ሰማይን ከፍቶ መገለጥ ቢያሳየን እርሱን ራሱን ብናየው ዮሐንስ በራእይ ላይ እንዳየው በዙፋኑ ላይ ተቀምጦ ብናየው በቃ ከዛ በኋላ እስከ መጨረሻ ድረስ በቃ ብለን እናስብ ይሆናል። አይሆንም። ክብሩን አዩ አላዩም? ደቀ መዛሙርቱ በብዙ መንገድ ነው ክብሩን ያዩት። በዛች አጣብቂኝ ሰዓት ላይ ግን እግሬ አውጪኝ ብለው ሁሉም የሉ። ለምን? የዘመን ጉዳይ ነው። ስለ ዘመኑ ነው የምናወራው። ዘመኑ ተለውጧል። አሁን አዲስ ዘመን። እነሱ በቀደመው ዘመን ውስጥ ነበር ይኖሩ የነበረው። ስለዚህ ጌታ ኢየሱስ እያለ ያለው ሁሉ ነገር እየሆነ ነው እያለው፣ ግን ዮሐንስ ያለበት ቦታ ግን ጭር ብሏል። ወህኒ ቤት ውስጥ ጭር ይሰማል። ክርስቶስ እንዲህ አደረገ፣ ክርስቶስ እንደዚህ ያደረገ። የእስር ቤት ዘበኞቹ ሲያወሩ ምናልባት እስር ቤት አዲስ የመጣ የእሱ እስር ቤት ሴልሜት ሲመጣ ኧረ ጉድ እኮ ነው የሚሆነው ነገር እኮ እንደዚህና እንደዛ እየሆነ ነው ይለዋል። ወህኒ ቤት ውስጥ ግን ምን ብለዋል? ጭር ሲል ደግሞ ልባችን ይወድቃል፣ ተስፋ መቁረጥ እንጀምራለን። እሱ ያለበት ቦታ ጭር ይበል እንጂ እግዚአብሔር ግን ስራውን እየሰራ ነው። ንጉሱ በዚያ ቦታ ምን እያደረገ ነው? እየተመላለሰ ነው። ስለዚህ ምን እያለው ነው? እኔ በምሰራበት መንገድ ኦፌንድድ አትሁን እያለው፣ እኔ እያደረግኩት ባለሁት ነገር አትደናቀፍ።
ይሄንን እያሰብኩ ሙሴ ትዝ አለኝ። ሙሴ ትዝ አይላችሁም? ሙሴ ያ ሁሉ ታማኝ የሆነው ሙሴ፣ ትሁት የሆነው ሙሴ አትገባም አለው። አትገባም፣ ኧረ እባክህ እባክህ ደግመህ እንዳለምን አትገባም። ይከብዳል፣ ይከብዳል። እንግዲህ እሱ ምንድን ነው? ንጉሥ ነው። ምን እናድርግ ታዲያ? ንጉሥ ነዋ። እኛ በቮት የምንመርጠውን ፕሬዚዳንት ነው የለመድነው በእኛ አይደል? እኛም እንደዛ ነው እኮ አሁን አገራችንም እኮ ምርጫ እየተካሄደ ነው። ምርጫው እንዴት ተደርጎ እንደሚካሄድ አናቅም እንጂ እየተካሄደ ነው። እሱን ሚስጥሩን እንተዋዋለን። ግን እየተካሄደ ነው ብቻ ግን ምርጫ እና ሰው ነው የሚመርጠው ይባላል። ግን ንጉሥ ባለበት ቦታ ግን ማን ነው ሰው ይመርጣል? አይመርጥም። በቃ መገዛት ነው። የኛ ቤት የማን ነው? የንጉሱ ነው። ንጉሥ ባለበት ምድር እኛ የማን ነን? የንጉሱ ነን። ኢትዮጵያ እኮ እንደዛ ነበረች። ሁሉ ነገር የማን ነው? የንጉሱ ነበረ። ንጉሱ አትገባም ካለ አትገባም። አሁን ይሄንን ነው ለዮሐንስ እኔ እየሰራሁት ያለሁት ነገር አለ። ስለዚህ እንደ ምክሬ እንደ ፈቃዴ እና ደግሞ በእኔ በወሰንኩት ጊዜ እየሰራሁት ያለሁት ነገር አለ እያለው። ምክንያቱም ዮሐንስ ቢጠየቅ ምክር ቢጠየቅ ዮሐንስ ምንድን ነው የሚለው ብዬ ሳስብ ይሄን ሁሉ ማድረግ ከቻለ እሱን ከወህኒ ቤት ቢያስወጣው ጥሩ ሐሳብ ነው። ጥሩ ሐሳብ ነው። እዚህ ሀገር ፕሬዚዳንት እንትኑን ሲጨርስ ተርሙን ሲጨርስ መጨረሻ የተሰጠው መብት አለ፣ የሚያደርገው ነገር አለ። ትዝ ይላችኋል? ምንድን ነው የሚያደርገው? ምህረት ያደርጋል። የፈለገውን ሰው በቃ ምህረት በቃ እና ምህረት እንዲያደርግላቸው አቤቱታ የሚያቀርቡ ብዙ ሰዎች አሉ። ብዙ ሊስት አለ። እሱን የሚያጠና ምናልባት ይኖረው ብዬ አስባለሁ። ረዳት ይኖረዋል ይህን የሚያጠና እነማንን ምህረት እናርግ። ከዛ በኋላ ከፈለገ 40 ሰው ያደርጋል፣ ከፈለገ 400 ሰው ያደርጋል። ምህረት ያደርጋል። በቃ መብቱ ነው። እሱ ምህረት ያደረገለትን ሰው ማንም ሊከሰው አይችልም። እንግዲህ ፕሬዚዳንቱ ቢሆን ይሄ መብት አለው። እዚህ ሀገር ድንገት ለማታውቁ አላቸው ይሄ መብት። እና ንጉሱ ዮሐንስን ከወህኒ ቤት ሊያወጣው አልፈቀደ። ዮሐንስን አስከፍቶት ሊሆን ይችላል። ይሄ ሁሉ ዕውር እያየ ይሄ ሁሉ አንካሳ እየዘለለ የኔስ ጉዳይ ዮሐንስ የማን ነው? የጌታ ነው። መልእክተኛዬ ነው የሚለው ጌታ። መልእክተኛዬ። ኢየሱስ ስለ ዮሐንስ የነበረው አመለካከት በጣም የሚገርም ነው። ምን እንደሚያስብ ታውቃላችሁ? ስለ ዮሐንስ አሁን ዮሐንስን እኛ በሉ እስቲ ግምገማ ስጡ ብንባል የምንለው ነገር ይኖራል። እኛ ጌታ ኢየሱስ ስለሱ ግምገማ የሰጠውን ከቁጥር 7 ጀምሮ ስናነብ እንደዚህ ይላል። ወደ ምድረ በዳ የወጣችሁት ምን ልታዩ ነው አላቸው። ነፋስ የሚወዘውዘውን ሸምበቆ ነው። ምን ማለት ነው? የሆነ ልፍስፍስ የሚፍገመገም ወዲህ ወዲያ የሚል ሰው ነው የምታዩት ነው? በፍጹም ዮሐንስ ያቋም ሰው ነው። ጠንካራ ሰው ነው። ብርቱ ሰው ነው። ታሪኩን ታስታውሳላችሁ። ዮሐንስ ምንም ከዓለም ጋር ኮኔክሽን የሌለው ሰው እኮ ዮሐንስ። እንደዚህ አይነት ሰው ነው ልታዩ የወጣችሁት አይደለም። ደግሞ ሌላ ይጠይቃል። ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን ነው ማለት ይሄ ፋይን ክሎዚንግ ያደረገ ፋሽኑን የሚከታተል ሰው ነው የምታገኙት? ልታዩ የወጣችሁት
አይደለም። እነሱ ነገስታት ቤት አሉላቸው። ዮሐንስ እንደዚህ አይነት ሰው አልነበረም። እንዴት ይኖር እንደነበር ሁላችንም እናውቃለን። የአንበጣ ማር ይበላ ነበር። ምድረ በዳ ላይ ነበር። ሰዎቹ ነበር ወደሱ የሚመጡት እንጂ እሱ ወደ ሰዎቹ አልሄደም። ወይስ ምን ልታዩ ወጣችሁ? ነብይን ነበር ይላል። ከነብይ በላይ ነው አላቸው ዮሐንስ። ከነብይ በላይ ነው። እሱ ብቻ አይደለም፣ ይሄ ከዚህ ቀደም ከሴቶች ከተወለዱት መካከል ከሱ ጋር የሚስተካከል የለም አላቸው። እሱ እኮ የንጉሱ ኤምሲ ነው። ኤምሲ ማስተር ኦፍ ሴሬሞኒ፣ የንጉሱ መንገድ ጠራጊ እኮ ነው እሱ። እንደዚህ የሆነ ሌላ ሰው የለም። በአቋም ቢሆን በጽድቅ ቢሆን እግዚአብሔርን ለመከተል ባለው ልብ ቢሆን ምንም የሚስተካከለው ሰው የለም ይልና ነገር ግን አሁን ግን ዘመን ተለውጧል ይላል። ምን ይላል? በመንግስተ ሰማይ ግን ከሁሉ የሚያንሰው ይበልጠዋል። እንግዲህ በመንግስተ ሰማይ ውስጥ የመጨረሻው ሰውዬ ከዮሐንስ ይበልጣል። ዮሐንስ ከመንግስተ ሰማይ በፊት ከነበሩት ሰዎች መካከል የትኛው ነው? ከፍተኛው ነው። በመንግስተ ሰማይ ግን ትንሹ ሰውዬ ከሱ ይበልጣል ይላል። እና የሆነ ነገር ሆኗል ማለት ነው። ቁጥር 12 ጀምሮ እንደዚህ ይላል። ከመጥምቁ ዮሐንስ ዘመን ጀምሮ፣ ዘመን የምትለዋን ልብ በሉ፣ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉ እና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ስለዚህ ነቢያት ሁሉ እና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ትንቢት ሲናገሩ ነበር። ሁሉም እስከ ዮሐንስ ድረስ ሕጉም ጌታ ሮሜ ላይ ታስታውሳላችሁ፣ በሕግና በነቢያት የተመሰከረለት ይላል። ትንቢት ተናገሩ። ከዛ በኋላ ምን ይላል? ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። ቅድም ያነበብኩላችሁ በጸሎት ሰዓት ሚልክያስ ምዕራፍ 4 ላይ ምዕራፍ 3 ላይ ያለው ይሄ ነው። የሚሰማ ጆሮ ያለው ይስማ ይላል። በሉቃስ ወንጌል ላይ ሉቃስ ወንጌል ምዕራፍ 16 ላይ ቁጥር 16 እንደዚህ ይላል፣ ሕግና ነቢያት እስከ ዮሐንስ ነበሩ፣ ከዚያ ጀምሮ የእግዚአብሔር መንግስት ይሰበካል፣ ሁሉም ወደ እርሷ በኃይል ይገቡባታል ይላል። ስለዚህ ምንድን ነው እያለ ያለው? ምንድን ነው ይሄ ክፍል ጌታ ኢየሱስ በዚህ ውስጥ እየተናገረ ያለው? ዘመን ተለውጧል። ዘመን ተለውጧል። ምንድን ነው የሆነው? ንጉሱ መጥቷል። ንጉሱ መጥቷል። አሁን ሕግና ነቢያት የሚታዩት በንጉሱ ውስጥ ነው የሚታየው። ሕጉ የሚታየው በንጉሱ ነው። ሕግና ነቢያትን ልሽር የመጣው ምን አይምሰላችሁ፣ ግን በእግዚአብሔር መንግስት ውስጥ ነው ያለነው። ዘመኑ ራሱ መንግስት የመጣበት ዘመን ነው። ንጉሱ የመጣበት ዘመን። እዛ የቅድሙ ክፍል ሉቃስ 16 ቁጥር 17 ላይ ምን ይላል? ከሕግ አንዲት ነጥብ ከምትወድቅ ሰማይና ምድር ቢያልፍ ይቀላል ይላል ሉቃስ 16:17። ማቴዎስ ወንጌል ምዕራፍ 5 ላይ ሄደን ግን ስንመለከት ምዕራፍ 5ን ሄደን ብናይ ምዕራፍ 5 ቁጥር 17 እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ። ሊመስለን ስለሚችል እኮ ነው። አይምሰላችሁ፣ የመጣሁት ልፈጽም ነው እንጂ ለመሻር አይደለም። የእግዚአብሔር መንግስት የመጣው ሕግና ነቢያትን ለመሻር ሳይሆን ለመፈጸም ነው ይላል። ለመፈጸም ነው። ከዛ በኋላ ቀጥሎ ምን ይላል? እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ ይላል። እና
ይሄ የውጣ ነጥብ የሚለው ምንድነው? ሰረዝ እንኳን አያልፍ። አንዲት ሰረዝ እንኳን አታልፍ። ከዛ በኋላ ምን ይላል? እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው ቲዮሎጂያን ቢሆን አውቄያለሁ ቢል ገብቶኛል ቢል መገለጥ አግኝቻለሁ ቢል ማንም ሰው ከነዚህ ትእዛዛት አንዲቱን የሚሽር በመንግስተ ሰማያት ከሁሉ ምንድን ነው የሚሆነው? ታናሽ ይባላል። ከሁሉ ታናሽ ይባላል። በሰው ዘንድ ታላቅ ሊባል ይችላል። ታዋቂ ስነ መለኮት ቲዮሎጂያን ሊሆን ይችላል። በመንግስተ ሰማይ ቋንቋ ግን ታናሽ ይባላል። ጉዳዩ አሁን የመንግስት ጉዳይ ነው። መንግስት ምን ይላል? ንጉሱ ምን ይላል ነው ጉዳዩ። አንዲቱን የሚሽር እንግዲህ ይሄን የሚለው ራሱ ማን ነው? ንጉሱ ነው። ይሄን የሚለው አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው ታናሽ ይባላል። በአንጻሩ ግን የሚያደርግ ትንሹንም የሚያደርግ የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ምን ይሆናል? ታላቅ ይባላል። የሚያደርግና የሚያስተምር። ዘመኑ ተለውጧል። ዘመኑ የእግዚአብሔር ቃል ሲነገር በአንደኛ ቆሮንቶስ ምዕራፍ 4 ላይ ሐዋርያው ጳውሎስ እንደዚህ ይላል። ምዕራፍ 4 ላይ አንደኛ ቆሮንቶስ 4 ቁጥር 20 የእግዚአብሔር መንግስት ምንድነው ይላል? በኃይል ነው እንጂ በቃል ብቻ አይደለም። It is not a matter of talk ይላል በእንግሊዝኛ ላይ የእግዚአብሔር መንግስት it's of power። ለምን? ንጉሱ መጥቷል። ንጉሱ ስላለ በፊት እንደዚህ መኖር አልተቻለም። እንግዲህ እነኚህ እንደ ዮሐንስ ያለው ሰው እንኳን አልቻለም። አሁን ግን አዲስ ነገር አለ። ወደዛ ማቴዎስ ምዕራፍ 5 ላይ ስንመለስ ቁጥር 20 ላይ ምን ይላል? እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ምን አይሆንም ነው የሚለው። ወደ እግዚአብሔር መንግስት አትገቡም። ይሄን እኛ እንዴት ነው የምንተረጉመው? መንግስተ ሰማያት አትገቡም ከሞታችሁ በኋላ ብለን ይሆናል የምናስበው። አይደለም። ዛሬ የመንግስቱን ህይወት አትኖሩም ማለት ነው። ዛሬ መንግስት መታለች። ኦልሬዲ የእግዚአብሔር መንግስት መታለች። ስለዚህ እንደ ጻፎችና እንደ ፈሪሳውያን አይነት ነገር ሰው እየኖረ የመንግስቱን ኑሮ መኖር በፍጹም አይችልም። በመጨረሻው ዘመን እጅግ አስጨናቂ ዘመን ይሆናል። ሰዎች የአምልኮ መልክ ያላቸው ይሆናሉ፣ ግን መንግስቱ ውስጥ አይደሉም ይላል። በመንግስቱ አይደለም የሚመላለሱት፣ የመንግስቱ ኃይል የሌላቸው ናቸው። the best of them ከእግዚአብሔር መንግስት በፊት ዮሐንስ መጥምቁ if push comes to shove እንደሚሉት በቃ ሄዶ ወህኒ ሲገባ አለቀ። የሱ ነገር ወህኒ ሆኖ ተሰናከለ። ጌታ ኢየሱስ ግን ግልጽ አደረገልን። ይሄ ሰውዬ አቋም የሌለው ሰው አይደለም። በአቋም ብርቱ፣ ዓለማዊ ፍላጎት የሌለው ሰው ሆኖ ሳለ ነገር ግን በእግዚአብሔር መንግስት ያለ ትንሹ ሰው የሚበልጠው ነው። ስለዚህ የእግዚአብሔር መንግስት ከመጣ ጊዜ በኋላና የእግዚአብሔር መንግስት ከመምጣቱ በፊት የነበረው ዋና ልዩነት ምንድነው ትላላችሁ?
እንደው ግለጡት ቢባል በአንድ ቃል ምንድነው ልዩነቱ? ከእግዚአብሔር መንግስት መምጣትና ከእግዚአብሔር መንግስት መምጣት በፊት ያለ ዋና ልዩነት ማርክ ምንድነው? እንደው ሲምፕል በሆነ ቃል ሌላ ሰው በሚገባው ቃል መጽሐፍ ቅዱሳዊ ሊንጎ ሳይሆን ምንድነው? ኃይል። በቃ ይሄው ልዩነቱ ይሆን። ኃይሉ በመንፈስ ቅዱስ እንደሆነ እናውቃለን፣ ግን እቺን ግን ክሊር እንድንሆን ኃይል አንደኛ ቆሮንቶስ ምዕራፍ 4 ላይ እንዴት ልምጣ ይላል። በበትር ልምጣ ወይስ በፍቅር ቃል ልምጣ ሲል እስቲ ቆይ የምታወሩትን መጥቼ አያለሁ ይላቸዋል። ጳውሎስ ዛቻ አይመስልም የሚያወራው? ዛቻ የሚያስፈራራ መጥቼ አያለሁ እስቲ ቆይ የምታወሩት ምናምን ቢል አሁን ብል እኔ ምን ስታስቡት የሆነ ምን እንዲህ አደርገዋለሁ ደግሞ እንትን ሆነ ምናምን የመንግስት ኑሮ ነው። የመንግስት ኑሮ ነው። የእግዚአብሔር መንግስት ማለት ምን አይነት ሰዎች ናቸው ይህን የመንግስት ኑሮ የሚኖሩት? ጽድቃቸው ከጻፎችና ከፈሪሳውያን በላይ የሆነ ግብዞች ያልሆኑ በሰው ዘንድ ብቻ የሆነ ጽድቅ የሌላቸው ሙሉ በሙሉ ለንጉሱ የተገዙ ሰዎች መሆን ግን አለባቸው። አለዚያ ይሄ ኃይል አይገለጥም። የእግዚአብሔር መንግስት ውስጥ ነን ብንልም የእግዚአብሔርን መንግስት ኃይል ግን ካልተለማመድን ምን ፋይዳ? ምን ይሆናል? ወሬ ብቻ ይሆናል። በቀደም የሆነውን ልንገራችሁ። ዘመድ ቤት ነን እና አንዱ ዘመዴ ጋር ቁጭ ብለን ያወራኛል ስለ ክርስትና ማለት ነው። ክርስቲያን ማን ነው የሚል ጥያቄ ተነሳ። ክርስቲያን ማን እንደሆነ ልንገርህ አልኩት። ክርስቲያን የሚጠሉትን የሚወድ የሚበድሉትን ይቅር የሚል ነው አልኩት። ይሄ ዘመዴ ምን ብሎ ጠየቀ መሰላችሁ? እንደዚህ አይነት ሰው አለ እንዴ? ከዛ ምክንያቱም እሱ ክርስቲያኖችን ያያልና ሲያይ ምንድነው የሚገባው? ከእኔ ምንም አይለዩም። እኔ እንደምናደድ ይናደዳሉ፣ እኔ እንደምሆነ ይሆናሉ። ምንም ልዩነት የለንም። እኔም አምናለሁ ክርስቶስ መድኃኒት መሆኑን አምናለሁ። እንደውም ለፋሲካን የተገናኘ ነው። ስለዚህ እሱም ስለሚያምን እኮ ነው እዛ የተገኘው የጌታ ኢየሱስን ሞትና ትንሣኤ ሊያከብር ማለት ነው። ልዩነቱ በእኔና በሱ መካከል ያለው ምንድነው? በእኛና በሱ መካከል ቤተ ክርስቲያን አይመጣም። ሲፈልገው ምናልባት ፈረንጆች ቸርች ይሆናል አላውቅም። ስለዚህ ጠጋ ብሎ እንደዚህ ያየ እንደዚህ አይነት ሰው አለ እንዴ ይለኛል። ግን ክርስትና ይሄ ነው እያልኩት የነበረው። እስቲ አሁን እኛ ራሳችንን እንመልከት። እንዴት ነው የመንግስቱ ኑሮ እየኖርን ነው ወይ? የመንግስቱን ኃይል ኤክስፒሪየንስ እያደረግን ነው ወይ? በምን ይታወቃል? ስላልን ነው የመንግስቱን ኑሮ እንኖራለን ስላልን ነው። ባለቤቶቻችን ምን ይመሰክራሉ? ጓደኞቻችን የሚያውቁን ዘመድ ጓደኞቻችን ምን ይመሰክራሉ ስለኛ? ሰዎች በሩቅም እንኳን የሚያዩን በተለያየ ነገር ውስጥ የሚያገኙን ሰዎች ስለኛ ምን ይመሰክራሉ? ምን ይመሰክራሉ? ከኛ የሚለይ ነገር እነሱ ጋር አለ ይላሉ ወይስ የራሳችንን ብርታት ነው እያሳየናቸው ያለ ነው? በዛ መልኩ እኮ ዮሐንስ ምን አይነት ሰው ነው? ብርቱ ሰው ምድረ በዳ ላይ ነው ያለው። እና እንዴት ነው የኛ ህይወት? እዚህ እንግዲህ እንደምታስታውሱት በዚህ በማቴዎስ ምዕራፍ 5 ላይ የሚላቸውን እንደው አንዳንዶቹን ባነሳ ቁጥር 21 ላይ ለቀደሙት ይላል ከመንግስቱ በፊት ለነበሩት ሰዎች ምን ተብሏል? አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። ይሄንን ፈሪሳውያን ምናምን ሁሉ ያውቃሉ። አትግደል። ንጉሱ ግን ምን ይላል? አሁን ግን መንግስት ስለመጣች እኔ ግን እላችኋለሁ በወንድሙ ላይ ምን የሚያደርግ የሚቆጣ ሁሉ
ፍርድ ይገባዋል። ምናልባት በግሪኩ ሌላ ይሆን ይሄ ነገር የሚቆጣ የሚለው በግሪኩ ይሆን ማለት እንደው መቼም ቢሆን ነው እንዲህማ ከሆነ ጉድ ፈላ እኮ አይደል? እንግዲህ እውነቱን ተነጋግረን ብንሄድ ይሻላል። እውነቱን ተነጋግረን በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። በየት? በእግዚአብሔር መንግስት ውስጥ። ፈሪሳውያንና ጻፎች ሰው አይገሉም። እንደው ተባብረው ኢየሱስን ግን ሰቅለዋል። ያኔ አለ ጊዜ አለ፣ የሚገለጡበት ጊዜ አለ። የሚገለጡበት ጊዜ ያ ተሰብስበው ጳውሎስ ትዝ ይላችኋል። ምንድን ነው ያደረገው? ገደለ እንዴ? ድንጋይ ወረወረ እንዴ ጳውሎስ? እሱ ጨርቅ ነው የያዘው። ይግደሉት እያለ ምክንያቱም እሱ ጎበዝ ነው፣ ጎበዝ ጸሐፊ፣ ጎበዝ ፈሪሳዊ ነው። ድንጋይ አይወረውርም፣ ያስወረውራል እንጂ። ንጉሱን ካላየነው ወገኖቼ የምንኖረው በሰው ፊት ነው። ሰዎች እንዳያዩን እንጠነቀቅ ይሆናል። ንጉሱ ግን ያየናል፣ ያውቀናል። ትላንት ባይብል ስተዲ ላይ አንድ ሐሳብ አየን። ናትናኤልን አየነው። ናትናኤል ትዝ ይላችኋል። እንድሪያስ ይዞት ሲመጣ ናትናኤልን አየውና ጌታ ተንኮል የሌለበት እውነተኛ ሰው አለ። ናትናኤል ግራ ገባውን። እንዴት አወከኝ አለ። ገና ሳይጠራህ በፊት እኔ አይቻለሁ አለ። ለምን እንደዚህ እንዴት ሊያይ ቻለ? እሱ ንጉስ ነው። ንጉሱ ያያል። እቤታችን የምናስበውን ያያል። በልባችን የምናስበውን ያያል። ንጉሱ ያያል። እኔ ብዙ ጊዜ እግዚአብሔር ቃል ስንካፈል እዚህ ወገኖች የመሰከሩልኝ ምስክርነት አለ። እኔ ምንም የማውቀው ነገር የለም። እነሱ ግን የሆነ የምታቅ ይመስለናል ይሉኛል። ምታቅ እንዴት ነው ይሄ ሰውዬ በየሳምንቱ ስለ እኔ ጉዳይ ነው የሚያወራው ምናምን ብዬ አልኩ ያለኝ ወንድም አለ ከዚህ ቀደም። አሁን ተሰናክሎ የለም፣ እዚህ ተሰናክሎ ሄዷል። ምንሰነካከላለን እኛ፣ ያው ይሄ እንድታውቁ የማይቀር ነገር። ግን በአንድ ወቅት ላይ ግን በየሳምንቱ እየመጣው ስሰማ ጌታ ይናገረኛል። ይሄድኩ ቤት ስቆርጥ አለ ግንኙነቴ ከሰዎች ጋር ያለኝን ሪሌሽንሽፔን ሳስተካከል፣ ያኛውን ስጥል፣ ያን ሳስወግድ በቃ ኑሮዬ ተቀየረ አለ በአጭር ጊዜ ውስጥ። አንዳንዶቻችሁ ታስታውሳላችሁ ይሄ ማንን እንደማወራ። አሁን ግን የለም ስላችሁ እዚህ ብቻ አይደለም፣ በጌታ ነገር ራሱ ብዙ questionable ቦታ ላይ ነው ያለው። ተሰነካከለ ማለት ነው እንደ ዮሐንስ። እኛም የምንሰነካከለው ለዚህ ነው። የምንሰነካከለው ለምንድን ነው? የመንግስቱ ኑሮ አልገባንም። የምንኖረው በመንግስቱ በንጉሱ ፊት አይደለም። ሐዋርያው ጳውሎስ ለጢሞቴዎስ ሲነግረው እንደዚህ የሚል ቃል ይነግረዋል። ላንብብላችሁ። ጢሞቴዎስን እንዲህ ብሎ ይመክረዋል። ሁለተኛ ጢሞቴዎስ ምዕራፍ 4 የመጨረሻው ደብዳቤ ላይ ነው ጳውሎስ እንደዚህ የሚለው። በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ምን አይነት ንግግር ነው? በመንግስቱ እመክርሃለሁ። በመንግስቱ ነው እየነገርኳቸው ያለሁት እኔ አሁን ይህንን ቃል። በመንግስቱ እመክርሃለሁ፣ በእግዚአብሔር ፊት እመክርሃለሁ፣ በመገለጡ እመክርሃለሁ። ምንድን ነው የሚመክረው? ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገሩን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትህን ፈጽም። የጳውሎስ የመጨረሻ ቃል ነው። እንግዲህ አሁን ምን አይነት ቃል የት ሆኖ ነው ይህንን የጻፈው?
በዮሐንስና በጳውሎስ መካከል ያለው ልዩነት ይታያቸዋል። ሁለቱም ወህኒ ቤት ናቸው። ጳውሎስ ይሄንን ካለ በኋላ ምን ይላል መሰላችሁ? በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ምን ሆኗል? ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ማንን ይመስላል ጳውሎስ እዚህ ላይ ሲያወራ? ንጉሱን ይመስላል። ግን ንጉሱን ለመምሰል ጥረት እያደረገ ሳይሆን በእግዚአብሔር መንግስት ውስጥ ያለ ምን አለ ብለናል ቅድም? ኃይል አለ። በራሳችን የሚሆን ነገር አይደለም። ኃይል አለ። እስከ ዮሐንስ ዘመን ድረስ ሕጉ እና ነቢያት ትንቢት ተናገሩ። ከዛ በኋላ ግን ምንድነው የሚለው? እዛ ክፍላችን ላይ ተመልሰን ስንመለከት ማቴዎስ ምዕራፍ 11 ላይ ከዛ በኋላ ግን እየሆነ ያለው ምንድነው? መንግስተ ሰማያት ትሰበካለች ይላል ሉቃስ ምዕራፍ 16 ላይ። መንግስተ ሰማያት ትሰበካለች። የእግዚአብሔር መንግስት ይሰበካል። ስለዚህ እኛ አሁን ወተን ለሰዎች ምን ሰብከው ስለምንድነው መሆን ያለበት? ስለ መንግስቱ ነው ምን ሰብከው። መስበክ ያቃተን ለምንድን ነው? የመንግስቱን ኑሮ ስለማንኖር ነው። መስበክ ያልቻልነው ለዛ ነው ወገኖቼ። የመንግስቱን ኑሮ አንኖርም። የምንሰብከው ምንድነው? ኢየሱስ ያድናል ነው የምንለው። እኛን መቼ አዳነን? እኛ ውስጥ ያለው ኃይል የት አለ? እኛ ጋር ኃይሉ ሳይኖርን ምን ብለን ነው የምናወራው? ሰዎች እኮ የሚሰሙን ሰዎች እኮ ሰምተውታል። ያንንማ በቲቪ ሰምተውታል፣ በዩቱብ ሰምተውታል፣ በትራክት ሰምተውታል። አሁን እኛ መተን እንደገና እንደ አዲስ ትራክት እየሰጠናቸው ጌታን ማወቅ ታውቃለህ ኢየሱስን ምናምን ብንላቸው እባክህ ጊዜ የለኝም ነው የሚሉ። ጊዜ የለኝም ይሄንን ነገራችሁን እኔ አላቅም ነው የሚሉ። ግን ኃይል ግን ጌታ ኢየሱስን ስንት ሰው ነበር የሚሰማው? እስቲ አስታውሱ። ከተማ ሁሉ እኮ ነው ግልብጥ እያለ የሚመጣው። ማመን የግል ኃላፊነት ነው። ግን ይመጣሉ። ምክንያቱም ስለሚያዩ ጌታ ኢየሱስ መጡልኝ ብሎ ደስ ሲሰኝ ታያላችሁ። በፍጹም አይደሰትም እኮ። መጡልኝ ተሰበሰቡልኝ እኮ አይልም። ዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ ነው የሚለው። እሱን አንብቤ ይጨርሳለሁ። ዮሐንስ ወንጌል ምዕራፍ 6 ላይ ምን ሆነ? ብዙ ደቀ መዛሙርት ወደ እርሱ መጥተው ነበር እና ጌታ ኢየሱስ የመንግስቱን ወንጌል ይነግራቸው ጀመረ። አሁንም እሱ ሁሌ የሚያወራው ስለ መንግስቱ ነው። የሚመስለን ሰዎቹ ሁሉ ስለመጡ ይሄን የመንግስቱን ወንጌል የተቀበሉ ይመስለናል። ግን አልተቀበሉ። የመጡት ተአምራት ስላዩ ግርግር ፍለጋ ነው የመጡት ብዙዎቹ። እና ምን ሆነ? እዚህ ዮሐንስ ወንጌል ምዕራፍ 6 ላይ ከደቀ መዛሙርቱ ቁጥር 60 ከደቀ መዛሙርቱ ብዙዎቹ በሰሙ ጊዜ፣ ተመልከቱ፣ ከደቀ መዛሙርቱ ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ከዛ በኋላ ምን ይላል? ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አላቸው። ይህ ያሰናክላችኋልን? ምነግራችሁ ነገር ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ከዛ ወደ ታች ወርዳችሁ ቁጥር 65ን ተመልከቱ። ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ካልቪኒስት ሆኜ እንዳይመስላችሁ ግን የእግዚአብሔር ቃል ነው። ከአብ የተሰጠው ካልሆነ በቀር ወደ እኔ ሊመጣ የሚችል የለም አላቸውና ከዚህም የተነሳ ቁጥር 66 አረሳውም። ዮሐንስ 6:66 እናንተም አስታውሱት። ዮሐንስ 6:66 ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ምን ሆኑ?
ባክስላይድ አደረጉ፣ ወደ ኋላ ተመለሱ። የንጉሱ ንግግር አልጣማቸውም። እሱ ብቻ ነው እንዴ እያሉ ነበረ፣ እኛስ እያሉ። ከዛ በኋላ ወደፊትም ከእርሱ ጋር ምን አላደረጉም? አልሄዱም። ኢየሱስ ክው ያለ ይመስላል አይደል? ክው እንዲህ ሄዱ። ከዛ ምን እንዳለ ተመልከቱ። ንጉሱ ሲያወራ እንደዚህ ነው የሚለው። ለ12ቱ ደግሞ ያውቃል እኮ ቢያውቅም ግን ቼክ ያደርጋቸዋል፣ ቴስት ያደርጋቸዋል። ለ12ቱ እናንተስ ልትሄዱ ትወዳላችሁ አለ። ከዛ ስምዖን ጴጥሮስ ነው መቼም ያው ቶሎ ቶሎ የሚናገረው፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። ጴጥሮስ ይሄን ያለው ጎበዝ ስለሆነ ነው አይደለም። የመንግስቱ ኃይል ነው። እግዚአብሔር ስለገለጠለት ነው። ማን እንደሆነ ኢየሱስ አውቋል። ጴጥሮስ ገብቶታል። ይዘላብድ ይችላል እኮ ገብቶታል። ግን ጴጥሮስን ታስታውሳለች። ብዙ እኮ ከዚህ በኋላ እኮ ብዙ ነገር ያተራምሳል። ግን ገብቶታል። ከዛ ጌታ ኢየሱስ ምን አለ? እኔ እናንተን 12ታችሁን ምን አድርጌያችኋለሁ ይላቸዋል? መርጫችኋለሁ። ስለ ምርጫ ማወቅ ትፈልጋላችሁ? ይኸው ስለ ኤሌክሽን ማወቅ የምትፈልጉ ይኸው እነኛን አትስሙ። ካልቪኒስቶች ምናምኖቹን አለ ይኸው ይመርጣል። አሁን ጌታ እሱ ካልጠራ በስተቀር ማንም ወደሱ አይመጣም። ጴጥሮስ ግን በሌላ ክፍል ላይ ምን ይለናል? መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ይላል። ደግሞ እኔ መርጫችኋለሁ ይልና ግን ጌታ ኢየሱስ መቼም ቢሆን አይስትም። ምን ይላል? ከእናንተ አንዱ ምንድን ነው? 670 ከእናንተ አንዱ ምንድን ነው? ዲያብሎስ። ስለማን እንደሆነ ሲናገር ስለ ይሁዳ አሳልፎ ስለሚሰጠው ነው ይላል። ስለዚህ ዘመን ተለውጧል። አዲስ ዘመን ውስጥ ነው ያለ ነው። የመንግስቱ ዘመን ውስጥ ነው ያለ። ንጉሱ እዚህ ያለ። ጌታ ኢየሱስ እንደሚመጣ ተስፋ እናደርጋለን በአካል። አሁን ግን አለ ማለት አለ ጌታ በልባችን አለ፣ በመካከላችን አለ። ለእርሱ ምን እናርግ? ለንጉሱ ምን ይደረግ? እስቲ አስቡ። ዘመርን እኛ በሮች ይከፈቱ ብለን ዘመር። ንጉሱን አስገቡ፣ የክብር ንጉስ ይግባ። እናንተ ምንድን ነበር የሚለው መዝሙሩ? መኳንንቶች በሮችን ክፈቱ፣ ወንበሩን አዘጋጁ። አሁን ይሄ ለኛ እንዲገባን ነው። እንደዚህ ንጉሱ አሁን ንጉስ ቢመጣ አገራችን ኢትዮጵያ አሁን ንጉስ ሲመጣ ከውጪ ምን የሚያደርጉት? አሁን አዲስ የሆነ ምንጣፍ ያሰሩት ምንጣፍ አለ። አይታችሁታል? ምንጣፉ ምንድነው? ላይ ያለው ስዕሉ የአደይ አበባ ስዕል ያለው እና የኛ ሪፕሬዘንቴቲቭ ነው ተብሎ ነው የአደይ አበባ ስዕል ያለው ምንጣፍ ይዘረጋለታል። ድሮ ደግሞ ከከተማ ውስጥ ጉንድሾችን መንገድ ላይ የሚለምኑትን በሙሉ አንስተው ወደ ሌላ ቦታ ይወስዷቸውና መንገዱ ይጠረጋል። ትዝ ይላቸዋል። እንደዛ ነው የሚደረገው። ንጹህ በደርግ ዘመን አትሊስት እንደዛ እንደነበር አስታውሳለሁ። እና ለምንድን ነው የሚደረገው? የሚመጣው ሰው ሁሉ ነገር ንጹህ ሆኖ እንዲታየው እኮ ነው። የሆነ ፕሮቶኮል አለ እላችሁ። አሁን እኛ ለንጉሱ ምን እናርግ? እኔ አልነግራችሁ። ቃሉ አለ፣ መንፈሱ አለ። ማድረግ ያለብን ነገር ግን ብዙ መስተካከል ያለበት ነገር አለ። ለንጉሱ የማይመጥኑ ነገሮች ሁሉ ከህይወታችን መወገድ አለባቸው። ዮሐንስም እንደዚሁ ነው ያለው። እንግዲህ ምንም እንኳን ቢሰናከልም መንግስተ ሰማይ ቀርባለችና እንዲህና እንደዚህ አርጉ እያለ ትዝ ይላችኋል ሲናገር፣ ልባችሁን አስተካክሉ፣ እንዲህ አርጉ፣ የሌላውን ሰው አትውሰዱ። በቃ ብዙ ነገር ነው፣ ግልጽ ነው የሚነግራቸው። ህጉን ነው የሚነግራቸው እኮ አይደል? ባጭሩ ህጉን ሽሮታል። አሁን ግን አይደል ተሽሯል። በጌታ በኢየሱስ አሜን። ተሽሯል? አልተሻረም።
አልተሻረም። ልሽር አልመጣሁም። ምን ላደርግ ነው? ልፈጽም። በንጉሱ ኃይል ይፈጸማል። በንጉሱ ኃይል እየፈጸምን ልንመላለስ። ከሕጉ በታች ልንኖር ነው የተጠራ ነው። ከሕጉ በላይ። ስለዚህ እናንተ ምን ነበር መዝሙሩ የሚለው? የክብር ንጉስ ይግባ፣ የክብር ንጉስ። እናንተም ተነሱ፣ እንነሳ፣ ቤቱን አዘጋጁ። እናዘጋጅ ቤቱን። የቱን? የራሳችንን ቤት፣ ልባችንን እናዘጋጅ። የምንጠላው ሰው ካለ ከንጉሱ ጋር አይሄድም። ይቅር ያላልነው ሰው ካለ ከንጉሱ ጋር አይሄድም። ምን ጎዳው ማንን ነው? ራሳችንን ነው። በአጠቃላይ እናውቀዋለን ምን ማድረግ እንዳለብን። ፕሮቶኮሉ ግልጽ ነው፣ የተሰወረ አይደለም። እኛ እንደውም ብዙ የእግዚአብሔር ቃል አለን። እኛ አሁን የጠፋው ምንድን ነው? ንጉሱን ማሰብ ግን ጠፍቶብናል። በንጉሱ አስተሳሰባችንን ማቅናት አለብን። ቤተ ክርስቲያን የምንመጣው ንጉሱን ብለን ነው። የምናገለግለው ንጉሱን ብለን ነው፣ ሌላ አይደለም። ደስ ሲለን የምናደርገው፣ ደስ ሲለን የማናደርገው ከሆነ ገና አልገባንም። የመንግስቱ ኑሮ መንግስቱ ውስጥ አልገባንም ገና። ማለት የዘላለም ህይወት የለንም ምናምን እያልኳቸው አይደለም። በክርስቶስ ያመነ የዘላለም ህይወት አለው። ግን የመንግስቱ ውስጥ አልገባንም። ስቲል የምንመላለሰው እንደ ዮሐንስ ነው። በቀላሉ የምንሰናከል ከሆነ፣ የእግዚአብሔር ቃል የሚያሰናክለን ከሆነ መጠየቅ ነው። ብዙ ፈተና፣ ብዙ ነገር አለ። ምናልባት የእምነታችን ሁሉ መፈተን እኮ አለበት ይላል እንደ ጳውሎስ አይልም? እምነታችሁን ፈትኑ ይላል አይደል? ቆሮንቶስ ላይ በእምነት መሆን አለመሆናችሁን ፈትኑ ይላል። ነኝ ብዬ ሳልሆን ከምኖር መኖሬን ባረጋግጥ ነው የሚሻለው። እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስምን ከፍ ከፍ እናደርጋለን። እነሆ ለአንተ የሚገባውን ክብር እንሰጥ ዘንድ ጌታ ሆይ እንድትረዳን ማስተዋል እንድትሰጠን በኢየሱስ ክርስቶስ ስም እንለምንሃለን። አሜን።